እንዴት አደራችሁ? ዛሬም በዚህ ማለዳ ላይ መልእክት አለኝ። እግዚአብሔር አምላክ ድንገት የሚያደርገው ነገር አለ። በሕይወታችን ላይ፣ በኑሯችን ላይ፣ በቤታችን ላይ፣ በአገልግሎታችን ላይ እግዚአብሔር አምላክ ድንገት የሚፈጽመው ድንገት የሚያደርገው ነገር አለ። ኢየሱስ ክርስቶስ ጌታ ነው። በመጽሐፍ ቅዱሳችን ስንመለከት በሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ እንደዚህ የሚል ቃል አለ። ባለ 50 በተባለበት ቀን በደረሰ ጊዜ ሁሉም አንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበረውን ቤት ሞላው ይላል። በዚህ ክፍል ላይ የእግዚአብሔር ቃል ሲናገር በሐዋርያት ሥራ 1 ላይ እግዚአብሔር ጌታ ኢየሱስ ክርስቶስ ለሐዋርያቱ ለእሱ ለተከተሉት ሁሉ አንድ ነገር ብሏቸው ነበረ። አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቋል፣ ከጥቂት ጊዜ በኋላ በእሳትና በመንፈስ ትጠመቃላችሁ ብሎ ጌታ ኢየሱስ ክርስቶስ ይህን ተናግሯቸው ሄደው ነበር እና እነሱም ሲጸልዩ ሲጾሙ በአንድነት ሆኖ ከ120 የማያንሱ ሰዎች በአንድነት ሆኖ በደብረ ዘይት ተራራ ላይ እየጸለዩ እየጾሙ እያለ ኢየሱስ ክርስቶስ በሄደ በ10ኛው ቀን ላይ ባለ 50 በሚባለው በዓል በሚከበርበት ቀን ላይ መጽሐፍ ቅዱስ ሲናገር ምን ይላል? ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ ይላል። ድንገት እንደሚነጥቅ ከነሱ አይምሮ በላይ ሆነ። ከነሱ ከዚህ በፊት አይተውት ከሚያውቁት ነገር በላይ የሆነ ነገር በላያቸው ላይ መጣ። ድንገት የተፈጸመ ነገር አለ። ድንገት የሆነ ነገር ተስፋው ቃል ሲፈጸም እናያለን። በዚህ ክፍል ድንገት ጠብቁት ተብለው ሲጠብቁት የነበረው የመንፈስ ቅዱስ መገለጥ፣ ጠብቁት ተብለው ሲጠባበቁት የነበረውን ተስፋ ሲያደርጉት የነበረውን ያንን የእግዚአብሔርን ጉብኝት፣ ከማንም ሊገኝ የማይችለውን ያንን ጉብኝት፣ ከማንም ሊገኝ የማይችለውን ይሄንን ተስፋ ጌታ ኢየሱስ ክርስቶስ ሲፈጽምላቸው እናያለን። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ዛሬ መልእክት አለኝ። ድንገት የሚሆን ነገር አለ። ድንገት በሕይወታችን፣ ድንገት በአገልግሎታችን፣ ድንገት በዘመናችን፣ ድንገት በኑሯችን፣ ድንገት በስራችን ላይ የሚመጣ በረከት አለ። ኢየሱስ ክርስቶስ ጌታ ነው። ይሄ በረከት ያገኛቸዋል። በዚህ ማለዳ ላይ መልእክቴ ይሄ ነው። እግዚአብሔር በዚህ መንፈስ ያገኛቸዋል። እግዚአብሔር በዚህ መንፈስ ይጎበኛቸዋል። እግዚአብሔር በዚህ መንፈስ ይዳስሳቸዋል። ኢየሱስ ጌታ ነው። ድንገት የሚያገኘን በረከት አለ። አሜን።